ዛሬ በዓለ 50 ነው። ጴንጤቆስጤ ስንል 50ኛው ቀን ማለት ነው። መንፈስ ቅዱስ የወረደበት በዓለ 50 እንላለን። ይህንን ቀን በዓለ መንፈስ ቅዱስም እንላለን። መንፈስ ቅዱስ በእኛ ቤተ ክርስቲያን ናዛዚ ይባላል፣ የሚያረጋጋ። መጽንዒ ይባላል፣ የሚያጸና። መንጽሕም ይባላል፣ የሚያነጻ። ብሩክ እግዚአብሔር አብ ኀዜ ኩሉ ዓለም አምላክነ ወብሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወብሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ኩልነ ነው ካህናት የሚሉት ቅዳሴ ላይ። መንፈስ ቅዱስ ፈጣሪ ነው፣ እግዚአብሔር ነው። መንፈስ ቅዱስ ዛሬ በሐዋርያት ላይ የወረደበት ምክንያት ብዙ ነው። የተወሰኑ ምክንያቶችን እንመልከትና ዛሬ መንፈስ ቅዱስ የወረደበትን ዕለት ስናከብር ለምን ነበር መንፈስ ቅዱስ የወረደው የሚለውን ማየት ያስፈልጋል። መንፈስ ቅዱስም ያጽናናል፣ አጽናኝ፣ ሌላ አጽናኝ። ኢየሱስም አጽናኝ ነው፣ መንፈስ ቅዱስም አጽናኝ ነው። እንዲጽናኑ በሐዘናችንም የሚያጽናናን ዛሬም ቢሆን መንፈስ ቅዱስ ነው። እንድንረጋጋ የሚያደርግ ማለት ነው። ናዛዚ ብለናል እኮ የሚያረጋጋ ማለት ነው። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ ነው የሚለው። ግልገሎቼን አሰማራ፣ ጠቦቶቼን ደግሞ ጠብቅ፣ በጎቼን አሰማራ። ግልጽ ነው ወይ? በዮሐንስ ወንጌል ምዕራፍ 21 ላይ ስንመለከት ግልገል፣ ጠቦት፣ በግ 3 ነው። ሕፃናት፣ ወጣቶች፣ ሽማግሌዎች። ሕፃናትና ሽማግሌዎችን አሰማራ ነው የተባለው። አያስቸገሩም እነሱ። ጠቦቶችን ግን ጠብቅ ነው የተባለው። ቤተ ክርስቲያን ጠቦት የተባሉ ወጣቶችን ልትጠብቅ ያስፈልጋል። የቤተ ክርስቲያን መጥፊያም መዳኛም ወጣቱ ነው። ወጣት የሌላት ቤተ ክርስቲያን ትጠፋ ዘንድ አለች። 3 ሕፃናት ዳንኤልን ጨምሮ 4 ወጣቶች በሰው ሀገር እሳት ውስጥ ትወድቃላችሁ ለጣዖቱ ካልሰገዳችሁ ተብለው እኮ ሃይማኖት አንቀይርም፣ ንጉሥ ሆይ ላቆምከው ምስል አንሰግድም፣ የምናመልከው አምላክ ከሚነደው እሳት ያድነናል፣ ባያድነንም እንኳን አንሰግድም ብለው ቁርጥ አቋማቸውን ነበር የነገሩ። ቅዱስ ጊዮርጊስ ብዙዎቻችን ቅዱስ ጊዮርጊስ ስንል እድሜው የገፋ ይመስለናል። በ21 ዓመቱ ነው ተጋድሎ የጀመረው። በ27 ዓመቱ ነው ሰማዕትነትን የተቀበለው። የዛሬ ወጣት እስቲ ያስቡ፣ በ21 ዓመቱ እንዲህ አይነት ተጋድሎ ይቀበላል ወይ? በ27 ዓመቱ ስለ ክርስቶስ ይሞታል ወይ? እያንዳንዳችን ሚዛናችንን እስቲ ራሳችንን እንመዝን። አሁን የቸገረን እኮ ወጣቱ ነው። የቸገረን ወጣቱ ነው። እኛን የቸገረን እኮ አዲስ እናምጣ አይደለም እኮ ያለውን ማቆየት አልቻልንም። እያንዳንዳችሁ ታውቃላችሁ በራሳችሁ ሰንበት ትምህርት ምን አይነት ችግሮች እንዳሉ። ያሉት ይቆያሉ የሚባል አይደለም። የቸገረን አዲስ ማምጣት ሳይሆን ያሉትን እንኳን ማቆየት እስከማንችል ድረስ በዚህ ልክ እየተፈተንን ነው። በእኛ ልክ ላሉ ሰዎች ጥያቄ መመለስ እንችላለን ወይ? ስለ ኦርቶዶክስ በድፍረት መናገር እንችላለን ወይ? እውቀቱ አለን? ሰንበት ተማሪ እኮ በአብዛኛው መዝሙር ላይ ነው ትኩረት እያደረገ ያለው። ታቦት በማጀብ ብቻ ነው ትኩረት እያደረገ ያለው። ይሄ የትም አያደርሰን። ኦርቶዶክስ ቤተክርስቲያን ጥንታዊት ናት ምናምን። ጥንታዊት ከሆነችስ ጥንታዊት የሆነች አትጠፋም ማለት ነው? በእንዲህ አይነት እንቅልፋምነት እኮ ቤተክርስቲያን ትጠፋለች። በገዛ እጃችን ነው የምናጠፋው። ለቤተክርስቲያን ጠላቶቿ የገዛ ልጆቿ ናቸው። እኛው ነን የቤተክርስቲያን ጠላቶቿ። አናጣልቅም። ሌሎች አባቶች በሰሩት ነገር ላይ መመካት ምንም አይጠቅምም። ምን ሰርተን ማለት ነው እንጂ ልንና ያስፈልጋል። መጽሐፍ ቅዱስ እንኳን ቤታችን ላይ የለም። ብዙዎቻችን መጽሐፍ ቅዱስ ወንጌል ከተነበበ በኋላ ተሸፋፍኖ ለመሳለም ነው የምንሰለፈው። ለማንበብ ግን የምንሰለፍ ብዙዎቻችን የለም። የት እንደሳለን በዚህ አይነት ሁኔታ። ስለዚህ ወጣቱ ሊነቃ ያስፈልጋል። በልክ ያለው ወጣት
ጥያቄ መመለስ ኦርቶዶክሳዊ ምላሽ መስጠት እችላለሁ የሚለውን ሚዛናችንን እንመዝን ራሳችን። የተወደዳችሁ ወጣቶች፣ ሰንበት ትምህርት ቤቶች እዚህ ያላችሁ ሁላችሁም እንደምን ቆያችሁ? ሳይገባን በቅድስናው ስፍራ እንድንገኝ ቃሉን እንድንማማር አካሄዳችንን ከእርሱ ጋር እንድናደርግ በእድሜያችን ላይ ይችን ቀን የጨመረልን የሰራዊት ጌታ ቅዱስ እግዚአብሔር ስለሚያስደንቅ ምሕረቱ ስሙ ለዘላለም የተመሰገነ ይሁን። ያ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የዮሐንስ ወንጌል ምዕራፍ 16 ቁጥር 13። እንደ እግዚአብሔር ፈቃድ የምንማማርበት ርዕሳችን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም ተመላልሶ ደቀ መዛሙርቱን፣ ሐዋርያቱን፣ ሌሎችም የሚከተሉትን ሰዎች አጠቃላይ አስተምሮ ሞቶ ከተነሳ በኋላ በ40ኛው ቀን ከማድረጉ በፊት አንድ ትእዛዝ ሰጥቷቸዋል። ኃይልን እስክትለብሱ በኢየሩሳሌም ቆዩ ብሏቸዋል። ከዚያ በፊት በነበረው አስተምህሮት በተለይ የዮሐንስ ወንጌል ምዕራፍ 14፣ ምዕራፍ 15፣ ምዕራፍ 16 ስለ መንፈስ ቅዱስ በስፋት የተናገረው ትምህርት ነው። በዚህ ትምህርት ላይ እሱ ካረገ በኋላ መንፈስ ቅዱስ እንደሚላክላቸው እንደሚመጣላቸው ለሐዋርያቱ ይናገራል። ያ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ይላል። በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓትና ደንብ መሰረት ዛሬ በዓለ ሃምሳ ነው። በዓሉ የተለያዩ ስያሜዎች አሉት። በዓለ ጴንጤቆስጤ እንላለን። ጴንጤቆስጤ ማለት 50ኛው ቀን እንደማለት ነው። በግሪክኛ 50ኛው ቀን ፔንታጎን ሄክሳጎን እንላለን አይደል? በማቴማቲክስ ፔንታጎን 5 ማለት ነው፣ 5 ጎን ማለት ነው። ሄክሳጎን 6 ጎን ነው። ጴንጤቆስጤ ስንል 50ኛው ቀን ማለት ነው። መንፈስ ቅዱስ የወረደበት በዓለ 50 እንላለን። ይህንን ቀን በዓለ መንፈስ ቅዱስም እንላለን። መንፈስ ቅዱስ በእኛ ቤተክርስቲያን ናዛዚ ይባላል፣ የሚያረጋጋ። መጽንዒ ይባላል፣ የሚያጸና። መንጽሕም ይባላል፣ የሚያነጻ። ቡሩክ እግዚአብሔር አብ ኀዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ኩልነ ነው ካህናት የሚሉት ቅዳሴ ላይ። የሚያጸና የሚያነጻ ማለታችን ነው። እንግዲህ መንፈስ ቅዱስ በሕይወታችን ብዙ ነገሮችን የሚያደርግ አካል ነው። ከሦስቱ አካላት አንዱ አካል እግዚአብሔር የተባለ አካል ነው። መንፈስ ቅዱስ ከአብና ከወልድ ጋር በአንድነት የሚመሰገን የሚመለክ አምላክ ነው። ወነአምን በመንፈስ ቅዱስ እንላለን፣ በመንፈስ ቅዱስ እናምናለን። እርሱ ጌታ ሕይወትን የሚሰጥ አይደለ የምንለው በጸሎት ሃይማኖታችን። እርሱ ጌታ ሕይወትን የሚሰጥ ሕይወት ሰጪ ፈጣሪ የሆነ አምላክ ነው። የእግዚአብሔር መንፈስ ፈጠረኝ ብሎ በኢዮብ ምዕራፍ 33 ቁጥር 4 ላይ እንደተጻፈው መንፈስ ቅዱስ ፈጣሪ ነው፣ እግዚአብሔር ነው። መንፈስ ቅዱስ ዛሬ በሐዋርያት ላይ የወረደበት ምክንያት ብዙ ነው። የተወሰኑ ምክንያቶችን እንመልከትና ዛሬ መንፈስ ቅዱስ የወረደበትን ዕለት ስናከብር ለምን ነበር መንፈስ ቅዱስ የወረደው የሚለውን ማየት ያስፈልጋል። የመጀመሪያው ምክንያት ትንቢቱን ለመፈጸም ነው። ምን የሚል ትንቢት ነው ያለው? በትንቢተ ኢዩኤል ምዕራፍ 2 ቁጥር 28 ላይ በኋለኛው ዘመን በሥጋ ለባሾች ላይ ሁሉ ከመንፈሴ አፈሳለሁ ብሎ አስቀድሞ እግዚአብሔር በነቢዩ ኢዩኤል አድሮ የተናገረው ትንቢት እውነተኛ ትንቢት እንደሆነ ተፈጽሞ እንዲታይ ለማድረግ ማለት ነው። ጌታ እግዚአብሔር አንድ ነገር ከማድረጉ አስቀድሞ ለነቢያት ይናገራል።
ለነቢያት ሳይናገር ሳያሳያቸው ምስጢሩን ሳይገልጥላቸው አንዳች ነገር አያደርግም። ትንቢተ አሞጽ ምዕራፍ 3 ቁጥር 7 ላይ እግዚአብሔር ለነቢያት ካልተናገረ በስተቀር አንዳች ነገር አያደርግም ይላል። ስለዚህ ወደፊት ገና ጌታ ከመወለዱ አስቀድሞ ጌታ ከተወለደ በኋላ ተወልዶ አስተምሮ ወደ ሰማይ ካረገ በኋላ በ10ኛው ቀን መንፈስ ቅዱስ እንደሚወርድ በሥጋ ለባሾች ላይ ሁሉ የጌታ መንፈስ እንደሚፈስ ትንቢት እንደሚናገሩ በልሳን እንደሚናገሩ ተናግሯልና ያ ትንቢት ይፈጸም ዘንድ ነው ዛሬ መንፈስ ቅዱስ ለሐዋርያት የወረደው ትንቢቱ ይፈጸም ዘንድ። ሁለተኛ ኃይል እንዲሆናቸው ነው። ኃይል እንዲሆናቸው በዚህ በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ጌታ ኢየሱስ ክርስቶስ ኃይልን እስክትለብሱ ከኢየሩሳሌም አትውጡ ብሏቸዋል። በሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ይህንን ቃል ይደግማል። ከላይ ኃይልን እስክትለብሱ ከኢየሩሳሌም እንዳትወጡ ይላል። ኃይል ሆኗቸዋል መንፈስ ቅዱስ። ምን አይነት ኃይል? ብርታት የሆነ ኃይል፣ ድፍረት የሚሰጣቸው ኃይል። ፍሩሃን የነበሩ ጥሩዋን እንዲሆኑ፣ ይፈሩ የነበሩ ድፍረት እንዲያገኙ፣ በሙሉ ልብ እንዲያስተምሩ፣ ቃሉን እንዲናገሩ እንዲህ አይነት ኃይል ድፍረት ሰጥቷቸዋል። እንደምናስታውሰው ጌታችን ኢየሱስ ክርስቶስ ተላልፎ በተሰጠባት በዚያች ሌሊት ቅዱስ ጴጥሮስ እሳት ይሞቅ ነበረ ነው የሚለው። ጌታን እንዳይከተል ጌታን ፈጣሪያችንን አምላካችንን መምህራችንን የምንለውን እንዲህ የሚገርፉ ከሆነ እንዲህ የሚያሰቃዩት ከሆነ እኔንማ እንዴት ያደርጉኛል ብሎ ፈርቶ የእሱ ወገንም ላለመሆን ላለመራቅም በቅርብ ርቀት እሳት ይሞቅ ነበረ ነው የሚለው። አንዲት የቤት ሰራተኛ መጣችና ይህንን ከኢየሱስ ጋር አይቼዋለሁ ስትል አላውቀውም ነው ያለው። እንደውም 3 ጊዜ ነው የካደው። በሶስተኛው ላይ የምትዩን ሰውዬ አላውቀውም ነው ያለው። አስቡ፣ ቅዱስ ጴጥሮስ ሌሎች ሁሉ እንኳን ቢክዱ እኔ አልክድህም ያለው ጴጥሮስ ለአንድ የቤት ሰራተኛ እኔ የክርስቶስ ወገን ነኝ ብሎ በድፍረት ለመናገር ድፍረት አጣ፣ ፈራ። ለምንድን ነው የፈራው? ስቃዩን ነው የፈራው። ስለዚህ መንፈስ ቅዱስ ስቃይ ቢመጣም እሰቃያለሁ፣ ስለ ክርስቶስ ብዬ መከራን እቀበላለሁ የሚል ድፍረት እንዲኖረን፣ ኃይል እንዲኖረን ያደርገናል ማለት ነው። ፍሩሃን የነበሩ ጥሩዋን ሆነዋል ስንል እንደዚያ ነው። በዚህ መሰረት ቅዱስ ጴጥሮስ መንፈስ ቅዱስን ከተቀበለ በኋላ ትናንትና ለአንዲት የቤት ሰራተኛ እንኳን እኔ የክርስቶስ ወገን ነኝ ብሎ በድፍረት ለመናገር ያፈረው የፈራው ጴጥሮስ ኢየሱስ ክርስቶስን በሰቀሉት ሰዎች ሁሉ ፊት ቆሞ በድፍረት ስለ ኢየሱስ ክርስቶስ ተናግሮ 3000 ነፍሳትን በአንድ ቀን ነው የመለሰው። 3000 ነፍሳትን አዛምኗል። እንዲህ አይነት ድፍረት እንዲኖራቸው ለማድረግ ፈሪዎች ነበሩ። ሞት አለ ብለው በር ዘግተው የነበሩት ሰዎች በድፍረት በአደባባይ ተገልጠው ነበረ ዛሬ ወንጌልን የሰበኩት ማለት ነው። ኃይል የሆናቸው ዘንድ ነው መንፈስ ቅዱስ የወረደው። ራሱ ኃይል ስለሆነ ኃይልን፣ ብርታትን፣ ድፍረትን ከብልየት ታደሱ ነው የሚለው። ከአሮጌ አስተሳሰብ ወደ አዲስ ኪዳን አስተሳሰብ መጡ። ፍሩሃን የነበሩ ጥሩዋን ከብልየት ታደሱ ነው የሚለን። መንፈስ ቅዱስ የወረደበት ሁለተኛው ምክንያት እሱ ነው። ሶስተኛው ምክንያት እንዲያጽናናቸው ነው። እንዲያጽናናቸው እንግዲህ ጌታችን ኢየሱስ ክርስቶስ ከሐዋርያት ጋር 3 ዓመት ከ3 ወር ሲያስተምር እንደ አባት እንደ አምላክ ይመለከቱታል። ቢርባቸው ያበላቸዋል፣ ቢጠማቸው ያጠጣቸዋል፣ ቢታመሙ ይፈውሳቸዋል፣ በችግራቸው ሁሉ ጊዜ ይደርስላቸዋል። እኔ ወደ ሰማይ አድርጋለሁ ሲል በጣም አዘኑ። አባት እንደሌላቸው ወላጆች እንደሌላቸው ልጆች አልተዋችሁም ነው። ስላዘኑ የሚያጽናናቸው አባት እናት ሲሞት መጽናናትን እምቢ እስክንል ድረስ ሐዘኑ ይረሰናል፣ ሐዘኑ ይሰማናል። ከአባትም በላይ አባት የሆነው ኢየሱስ ክርስቶስ ከነሱ ጋር ኖሮ አሁን ልሄድ
እሄዳለሁ አጽናኙ ወደ እናንተ ይመጣል ባላቸው ጊዜ አዘኑ። ምንድነው ያላቸው ግን? እኔ ብሄድ ይሻላችኋል፣ እኔ ከሄድኩ በኋላ ሌላ አጽናኝ ይሰጣችኋል። ጌታ ኢየሱስ ክርስቶስ ያጽናናል አያጽናናም? ያጽናናል። መንፈስ ቅዱስም ያጽናናል። አጽናኝ፣ ሌላ አጽናኝ። ኢየሱስም አጽናኝ ነው፣ መንፈስ ቅዱስም አጽናኝ ነው። እንዲጽናኑ በሐዘናችንም የሚያጽናናም ዛሬም ቢሆን መንፈስ ቅዱስ ነው። እንድንረጋጋ የሚያደርግ ማለት ነው። ናዛዙ ብለናል እኮ የሚያረጋጋ ማለት ነው። ስንረበሽ አይዟችሁ የሚለን ብርታት የሚሰጠን በውስጣችን ሆኖ እንድንጽናና የሚያደርገን መንፈስ ቅዱስ ነውና በኢየሱስ ክርስቶስ ወደ ሰማይ ማድረግ ሲያዝኑ ለነበሩት ሐዋርያት አጽናኝ ያስፈልጋቸዋልና አጽናኝ እንዲሆናቸው ወደፊትም ደግሞ በሚገጥማቸው ነገር ተስፋ እንዳይቆርጡ እንዳያዝኑ እንዲያጽናናቸው ከነሱ ጋር ሆኖ እንዲያጽናናቸው ለማድረግ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ ይህንን ቃል ማየት እንችላለን። ሌላው እንዲያስተምራቸው እንዲያስታውሱ ለማድረግ በዚህ በዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ እንዲህ ይላል፣ መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል ይላል። ክርስቶስ በሚያስተምርበት ጊዜ አንዳንድ ለነሱ ግራ የገባቸው የሚጸኑ ማለት የሚከብዳቸው ያልገባቸው ነገር ነበርና ወደፊት ያ የእውነት መንፈስ በመጣ ጊዜ ያስተምራችኋል፣ ደግሞ ምንም ያስተማርኳችሁን እንዳትረሱ ያሳስባችኋል ነው የሚለን። ያሳስባችኋል። አዎ ብዙ ነው ያስተማራቸው፣ ብዙ ነው የነገራቸው። ሰው እንደመሆናቸው መጠን ይረሳሉ። ስጋ መያዝ የሚገባው ልክ ማሰብ የሚችለውን ያህል ነው የሚያስበው። ከዚያ በላይ ግን ማሰብ ስለማይችል የተነገራቸውን እንዳይረሱ ለማሳሰብ ክርስቶስ አስተማሪያቸው ነው፣ መምህራቸው ነው። ክርስቶስ እንዳስተማረን ሁሉ እሱም ያስተምራቸዋል፣ እንዲያስተምራቸው ነበረ መንፈስ ቅዱስ ለሐዋርያት በዛሬው ዕለት የወረደው። ሌላው መንፈስ ቅዱስ ለሐዋርያት የወረደው ሰባተኛው ምክንያት ወደ እውነት ለማምጣት ወደ እውነት ለመምራት ያ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ይላል የዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ። የጌታ መንፈስ የእውነት መንፈስ ነው፣ የሚመራው ወደ እውነት ነው። ያ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ የተደበቀውን ይገልጥላችኋል፣ ውሸትና እውነቱን ይለይላችኋል፣ ወደ እውነት ነው የሚመራችሁ ይላል። በዚህ መሰረት ሐናንያና ሰጲራ የሚባሉ ባልና ሚስት ነበሩ። በዚህ በሐዋርያት ሥራ ምዕራፍ 5 ላይ የምንመለከታቸው በዚያን ጊዜ የሐዋርያት ህብረት በጣም ተጠራክሮ እየቀጠለ ነበርና ወደዚያ ህብረት መቀላቀል ፈለጉ። ወደዚያ ህብረት መቀላቀል በፈለጉ ሰዓት መሬታቸውን ሽጠው ገንዘብ ማምጣት ነበረባቸውና መሬታቸውን ሽጠው ምናልባት ይሄ ስብስብ የሰው ስብስብ ነው፣ ድንገት ቢፈርስ ወዴት ነው የምንሄደው? ስለዚህ መሬቱን የሸጥነውን ከፊሉን እንስጣቸው እንጂ ሙሉ በሙሉ አንሰጥም። ይሄንንም ደግሞ ገንዘቡን ስንሰጥ አስቀርተን ወደኋላ አስቀርተናል ብለን አንናገር ተባብለው ባልና ሚስት ተመካክረው ወደ ቅዱስ ጴጥሮስ መጡ። መጀመሪያ የመጣው ባል ነበር፣ ሐናንያ መጣና ቅዱስ ጴጥሮስ ያው መሬታችንን ሽጠን ገንዘቡን አምጥቻለሁ ይላል። እስቲ እውነቱን ንገረኝ፣ መሬታችሁን ለዚህን ያህል ብር ብቻ ነው የሸጣችሁት? ማን ነገረው? ማን ገለጠለት? ማንም ሽኩ ያለው የለም። ነገር ግን ያ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ስላለ የተደበቀውን ማንነት እነሱ ሸሽገናል ያሉትን ነገር ሁሉ ግልጥ አድርጎ ለቅዱስ ጴጥሮስ ስላሳወቀ ንገረኝ አለው። አዎ ለዚህን ያህል ብር ብቻ ነው አለ። መንፈስ ቅዱስን ለማታለል በዚህ ልክ ለምንድን ነው ሰይጣን በልብ የገባው? እነሆ ጎበዞች አንተን ወስደው ይቀብሩሃል አለው። ወደቀ፣ ሞተ። ጎበዞች እዚያው ለመቅበር በሄዱበት አጋጣሚ ሚስት የሆነውን ነገር ሳትሰማ መጣች ሰጲራ። ከ3 ሰዓት በኋላ መጣችና ቅዱስ ጴጥሮስ ጠየቃት፣ እውነቱን ንገሪኝ፣
መሬቱን ለዚህ ያህል ብር ብቻ ነው የሸጣችሁት ብሎ ጠየቀ። አዎ አለች። ባልና ሚስት ተመካክረዋል ከበስተኋላ። ለምንድን ነው በዚህ ልክ እግዚአብሔርን ለማታለል በልባችሁ ሰይጣን የገባው? እነሆ ባልሽን ለመቅበር የሄዱ ሰዎች እግራቸው ከደጅ ነው፣ አንቺንም ወስደው ይቀብሩሻል አለ። ወደቀች፣ ሞተች። ባልና ሚስት በአንድ ቀን ሞቱ። መንፈስ ቅዱስን ለማታለል ሞክረው ማለት ነው። እውነትን ሸሽገው ሐሰት የሆነውን ነገር እውነት አስመስለው በማቅረብ ያን ጊዜ ይላል በየትኛውም ሰዓት በሐዋርያቱ ላይ የእውነት መንፈስ ስለመጣ የተሸሸገውን ነገር ሁሉ ያወጣል፣ ግልጥ ያደርግላቸዋል። ያ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል ስለተባለ ወደፊትም እንዲህ አይነት ነገር ስለሚገጥማቸው ወደ እውነት እንዲመጡ የተደበቀውንም ነገር እንዲያውቁ መንፈስ ቅዱስ ረድቷቸዋል ማለት ነው። ሌላው መንፈስ ቅዱስ ለሐዋርያት የወረደበት ምክንያት ስለ ክርስቶስ ለመመስከር ነው። ስለ ክርስቶስ ለመመስከር በዚህ በዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ እንዲህ ይላል፣ እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለኔ ይመሰክራል። እርሱ ስለኔ ይመሰክራል። ወንጌል ስለ ልጁ ነው አይደል? ሮሜ ምዕራፍ 1 ቁጥር 3-4 ላይ ስንመለከት ወንጌል ስለ ኢየሱስ ክርስቶስ ነው የሚለን። እኛ የምንናገረው የስብከታችን መነሻ ጅማሬው ክርስቶስ ነው። መሄጃ አቅጣጫው ክርስቶስ ነው። መድረሻ ፍጻሜው ክርስቶስ ነው። መንፈስ ቅዱስን ስለ ክርስቶስ ማንነት ግልጥ አድርጎ ለመናገር ነበረ አመጣጡ። ያልተገለጠላቸው ያላወቁት ስለ ክርስቶስ 3 ዓመት ከ3 ወር ካስተማራቸውም በኋላ እሱ ሊያርግ ወደ ቢታንያ ተራራ አጥቷቸው እንኳን ጌታ ሆይ የኢየሩሳሌምን የእስራኤልን መንግስት በዚህ ዘመን ትመልሳለህ ብለው እኮ ሐዋርያት ጠይቀዋል። ምን ብለው ነበር ያሰቡት? ክርስቶስ ከሮማውያን ቅኝ ግዛት ነፃ ያደርገናል ብለው ነበር ያስቡ የነበረው። በምን አይነት ሁኔታ? በጦርነት በምናምን በተለያየ አይነት ሁኔታ ነፃ ያደርጋል ብለው ነበር ያሰቡት። 3 ዓመት ከ3 ወር አስተምሯቸው የክርስቶስ ነገር በደንብ ግልጥ አልሆነላቸውም ነበር። ስለዚህ መንፈስ ቅዱስ ክርስቶስ ማን እንደሆነ ይበልጥ እንዲያውቁ ግልጽ አድርጎላቸዋል። ስለ ክርስቶስ ለመመስከር ነው። እርሱ መጥቶ ስለኔ ይመሰክራል ይላል። ስለዚህ ስለ ክርስቶስ በግልጥ እንድናውቅ ዛሬ ቢሆን የሚያደርገው መንፈስ ቅዱስ ነው። ምስጢሩን በመግለጥ ማለት ነው። ማንነቱን በመረዳት ብዙዎች ባለማወቅ የክርስቶስን ክብር አሳንሰው ፍጡር የሚሉ መንፈስ ቅዱስ የቀረባቸው አይደሉም። መንፈስ ቅዱስማ የቀረባቸው አምላኬ ጌታዬ ብለው አምላክነቱን ነበር የተናገሩት። ስለዚህ መንፈስ ቅዱስ ለሐዋርያት የወረደው ስለ ክርስቶስ ለመመስከር ነው። ሌላውና የመጨረሻው 9ኛው ቋንቋን ለመግለጥ ነው። ቋንቋን ለመግለጥ እንግዲህ በዛሬው ዕለት እንደሚነጥቅ አውሎ ነፋስ ይላል አይደል? ስለ መንፈስ ቅዱስ አወራረድ ሲናገር በእያንዳንዳቸው ልሳኖች ተቀመጡባቸው ነው የሚለን። ልሳን ማለት ቋንቋ ማለት ነው። ልሳን ማለት ቋንቋ። ምን አይነት ቋንቋ? ቋንቋን በ3 መንገድ ማወቅ እንችላለን። የመጀመሪያው በመላመድ እዚያው አካባቢ ተወልደን ወይ ከዚያ አካባቢ ሰዎች ጋር ብዙ ጊዜ ቆይተን በመለማመድ የምናውቀው ዕውቀት አለ። ሁለተኛው ክላስ ገብተን የምንማረው በትምህርት እናገኛለን። ብዙዎቻችን እንግሊዘኛ እንደዛ ነው። ትንሽ እንኳን ብንናገር ክላስ ገብተን ተምረን ነው። ሶስተኛው በመገለጥ ነው። ልክ ለሐዋርያት እንደወረደላቸው በመገለጥ ነው ቋንቋ ሊታወቅ የሚችለው። በዚህ መሰረት ሐዋርያቱ ተልእኮ አላቸው። ምን አይነት ተልእኮ? ሂዱ፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ ተብሎ ቃል አለ። በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ የምንመለከተው ቃል አለ።
ወንጌልን ለመስበክ ይወጣሉ። ወዴት ነው የሚሄዱት? ወደ ዓለም ሁሉ የሚሄዱ ከሆነ ዓለም ሁሉ አንድ ቋንቋ ነበረ ወይ ይናገር የነበረው ይባል አይደለም። ስለዚህ ወደ እያንዳንዱ አካባቢ ወንጌልን ለማስተማር ሲሄዱ ቋንቋ ችግር ሆኖ ወንጌልን ሳያስተምሩ እንዳይመለሱ እንቅፋት እንዳይሆንባቸው ማለት ነው። እኔና እናንተ አሁን በአማርኛ መግባባት ችለናል። ምናልባት ፈረንሳይኛ ተናጋሪ ቢመጣ እዚህ ውስጥ ፈረንሳይኛ የሚናገርና አማርኛ የሚናገር ሰው ከሌለ እንዴት መግባባት ይቻላል? መግባባት አይቻልም። ስለዚህ እንዲህ አይነት ሁኔታ ካለ ወንጌልን ጨብጦ የመጣው ወንጌልን ለማስተማር የመጣው ሐዋርያ እንዳይቸገርና ወንጌል እንዳይታሰር ለማድረግ ቋንቋ እንኳን በማንሰማው አይደለም በምንሰማውም ቋንቋ ቢሆን ሊተረጎም ይገባል አይደል? ወንጌል ሊተረጎም ይገባል እንጂ ቃል በቃል አይሆንም። ስለዚህ ቋንቋን ለመግለጥ ነበረ። ዓለም ሁሉ ይናገር የነበረው አንድ ቋንቋ ስላይደለ ለሁሉ ዓለም የሚሆን እያንዳንዳቸው አንድ ቋንቋ ይናገሩ ነበር። ዕብራይስጥኛ ያውቁ ነበረ። 71 ቋንቋ ተገለጠላቸው። ስለዚህ እያንዳንዳቸው 72 ቋንቋ እንደየአቅማቸው እንደየሁኔታቸው ደግሞ 5ም 6ም ቋንቋ የተገለጠላቸው አሉ። ለሐዋርያት ግን 71 ቋንቋ ነው የተገለጠላቸው ማለት ነው። ስለዚህ ወንጌልን ለማስተማር እንዳይቸገሩ ለማድረግ ግን እዚህ ላይ አንድ ማየት የሚገባን በዚህ በዛሬ ዕለት መንፈስ ቅዱስ ከወረደ በኋላ ሐዋርያቱ ይናገሩ ነበራል። ሐዋርያቱ ሲናገሩ ያኔ ለባለ 50 ከተለያየ አካባቢ የመጡ ሰዎች ይሰሙ ነበር ነው የሚለው። እንዴት በገዛ ቋንቋችን እንዴት ይናገራሉ? እነዚህ የገሊላ ሰዎች አይደሉም ወይ? የገሊላ ሰው ማለት ብዙ ምሁራን የሌሉበት ብዙ ትምህርት የማይወዱ አካባቢዎች ማለት ነው። ገሊላ ማለት አሳ አጥማጆች ናቸው በአብዛኛው። እነ ጴጥሮስ፣ እነ ያዕቆብ፣ እነ እንድርያስ፣ እነ ዮሐንስ ከዚያው ከገሊላ ነበር የተጠሩት። ስለዚህ ከዚያ እንኳን ተምረው አውቀዋል እንዳንል የገሊላ ሰዎች ናቸው። እንዴት የገዛ ቋንቋችንን ይናገራሉ ብለው ተደንቀዋል ነው የሚለው። አንዳንዶችማ አይሆንም የጉሽ ጠጅ ጠጥተው ነው ብለው አጣጣሉ ነው የሚለው። አስቡ፣ እነሱ የሚናገሩትን ሌሎች ሰዎች ይሰሙ ነበረ። እንደ ዛሬ አጭበርባሪዎች አይደለም። የዛሬ አጭበርባሪዎች እነሱ የሚናገሩትን ማንም አይሰማም። የት ሀገር ቋንቋ ነው አይታወቅም። ትርጉሙ ምንድነው አይታወቅም። እንዲሁ ለማጭበርበር ቃላትን በመደጋገም በልሳን እናገራለን ይላሉ። ውሸት። ጠይቋቸው እስቲ። በሐዋርያት ጊዜ እኮ ሐዋርያቱ ይናገሩ የነበረውን ቋንቋ ሌሎች ይሰሙ ነበር። ካልተሰማ ጥቅም የለውም። በልሳን መናገር እንደ አንድ መንፈስ ቅዱስ እንደወረደ መንፈስ ቅዱስ ስለመውረዱ እንደ ማረጋገጫ እየቆጠሩ ነው ሰዎች ገደል ውስጥ እየገቡ ያሉት። ቅዱስ ጳውሎስ ምንድነው ያለው? በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 22 ላይ በልሳን መናገር ለማያምን እንዲያምን ሊያደርግ ምልክት ሊሆን ይችላል፣ ለሚያምን ግን ምንም አይደለም ነው የሚለው። ምንም አይደለም። በልሳን ተናገርክም አልተናገርክም ምንም ትርጉም የሌለው ነገር ነው። የሚያንጽ አይደለም። ያን ያህል ከባድ ነገር ሆኖ ለምልክትነት የምንጠቀመው ነገር አይደለም በማለት ነው የሚናገረውና በልሳን የተናገሩበት ምክንያት ቋንቋን ለመግለጽ ስለነበረ ቋንቋ ያስፈልገው ደግሞ ወንጌል እንዲሰበክ ለማድረግ ነው። ስለዚህ እውነተኛ ትንቢት መሆኑን አረጋግጧል። መንፈስ ቅዱስ ይወርዳል በተባለው መሰረት መንፈስ ቅዱስ ወርዷል። በልሳን ተናግረዋል። የሚናገሩትን ሌሎች ሰዎች ይሰሙ ነበር። እንግዲህ መንፈስ ቅዱስ ለቤተ ክርስቲያን ምንድነው? እንግዲህ ቤተ ክርስቲያን ዛሬ የተወለደችበት ዕለት ነው ብለናል። ቤተ ክርስቲያን ለቤተ ክርስቲያን መሪዎችን በመሾም መንፈስ ቅዱስ ውሳኔዎችን እንዲወስኑ በማድረግ ትልቅ ሥራ ይሰራል። በገዛ ደግሞ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋ ሁሉና ለራሳችሁ ተጠንቀቁ ይላል የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ። መሪዎችን የቤተ ክርስቲያን መሪዎችን ይመርጣል። የቤተ ክርስቲያን ውሳኔዎችን እንዲወስኑ እውነታውን የሚገልጠው መንፈስ ቅዱስ ነው። ዛሬስ በእኛ ሕይወትስ ምንድነው የሚያደርገው መንፈስ ቅዱስ የሚለውን ደግሞ መመልከት ያስፈልጋል።
በዚህ በቲቶ ምዕራፍ 3 ቁጥር 5 ላይ እንደምንመለከተው መንፈስ ቅዱስ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳነን ነው የሚለን። እንድንታደስ ያደርገናል። ከኃጢአት እስራት እንድንፈታ ያደርገናል። ከብልየት እንድንታደስ ያደርገናል። ከአሮጌ አስተሳሰብ እንድንወጣ መንፈስ ቅዱስ ያግዘናል ማለት ነው። ሁለተኛው ጸጋን ይሰጠናል። የእግዚአብሔር ጸጋ ብዙ ነው። በዚህ በአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 7 እስከ 10 ላይ እንደምንመለከተው መንፈስ ቅዱስ አካሉ አንድ ነው፣ ጸጋው ግን ልዩ ልዩ ነው። የተለያዩ ጸጋዎች አሉ። ትንቢት የመናገር፣ የመፈወስ እንዲህ አይነት ጸጋዎች አሉ። በእግዚአብሔር ቤት የተሰጡ ጸጋዎች እያንዳንዳችን የመናገር፣ የመምራት የተለያዩ ጸጋዎች አሉ። ጸጋን በመስጠት መንፈስ ቅዱስ ዛሬም ለኛ ኃይል ብርታት ይሆነናል። ሌላው መንፈስ ቅዱስ መንፈሳዊ ፍሬ እንድናፈራ ያደርገናል። በዚህ በገላትያ ምዕራፍ 5 ከቁጥር 22 ጀምረን ስንመለከት የሥጋ ሥራዎችን ከላይ ከቁጥር 19 ጀምሮ ይዘረዝራል። የመንፈስ ፍሬዎች በማለት ደግሞ 9 የመንፈስ ፍሬዎችን ይናገራል። ደስታን፣ ፍቅርን፣ ራስን መግዛት፣ የዋህነትን፣ በጎነትን እነዚህ ነገሮች ሁሉ የመንፈስ ቅዱስ ፍሬዎች ናቸው። መንፈሳዊ ፍሬ እንድናፈራ የሚያደርገው መንፈስ ቅዱስ ነው። በሕይወታችን እንዲህ አይነት ስራዎችንም መንፈስ ቅዱስ ይሰራል፣ በውስጣችን ያድራል። እኛ የመንፈስ ቅዱስ ማደሪያዎች ነን። በዚህ በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 16 ጀምረን ስንመለከት እናንተ የእግዚአብሔር መንፈስ ማደሪያዎች እንደሆናችሁ አታውቁም ነው የሚለን። የእግዚአብሔር መንፈስ የእግዚአብሔር ቤተ መቅደሶች ነን። እኛ የመንፈስ ቅዱስ ማደሪያዎች ነን። ስንጠመቅ በ80 ቀንም በ40 ቀንም በየትኛውም ዕድሜ ስንጠመቅ በውስጣችን ነው መንፈስ ቅዱስ ያድራል። የመንፈስ ቅዱስ ማደሪያዎች ነን። ያ የመንፈስ ቅዱስ ማደሪያነታችን እኛ በኃጢአት ስናቆሽሸው መንፈስ ቅዱስ በውስጣችን ሆኖ ያዝናል። ለዚህ ነው ኤፌሶን 4:30 ላይ ለቤዛ ቀን የታተማችሁበትን የእግዚአብሔርን መንፈስ አታሳዝኑ ይላል። ማመስገን በሚገባ እግዚአብሔር ያደረገልን ውለታ ስንረሳ፣ በኃጢአት ቤተ መቅደሱን ስናረክስ በውስጣችን ሆኖ መንፈስ ቅዱስ ያዝንብናልና እንዳያዝንብን ልንሆን ያስፈልጋል። ሌላው መንፈስ ቅዱስ በጨነቀን ጊዜ በሃይማኖት ምክንያት በክርስቶስ ምክንያት ለሚደርስብን ነገር ምን እንደምንናገር ለኛ የሚገልጥልን መንፈስ ቅዱስ ነው። በማርቆስ ወንጌል ምዕራፍ 13 ቁጥር 11 ላይ እንደምንመለከተው ወደ ሸንጓቸው በወሰዱ ጊዜ ምን እንደምትናገሩ አትጨነቁ፣ ያኔ የምትናገሩትን መንፈስ ቅዱስ ይገልጥላችኋል ይላል። የጨነቀን ጊዜ ሰዎች እኛን ሆን ብለው አፋችን ለማዘጋት ብለው በሚያደርጉን ነገር ያን መንፈስ ቅዱስ ለኛ ይገልጥልናል። እንግዲህ መንፈስ ቅዱስ እንደ አይነት ጸጋዎችን ለኛ የሚያድል ከሆነ ያ የእውነት መንፈስ ወደ እውነት ሁሉ የሚመራን ከሆነ ወጣትነታችንን እንዴት ነው እየተጠቀምን ያለነው? ወጣትነታችንን አሁን አጠቃላይ ዛሬ የሰንበት ትምህርት ቤት በዓል ተብሎ ነው የተወሰደው። ያንን የወጣትነት ጊዜያችንን እንዴት ነው እየተጠቀምን ያለነው? መክብብ ምዕራፍ 12 ቁጥር 1 ላይ የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ ነው የሚለን። ሪሊ ፈጣሪያችንን እያሰብን ነው ወይ? ዝም ብሎ በጭንቅላት ማሰብ አይደለም። በሕይወት መምሰልንም እኔ ክርስቶስን እንደምመስል እኔን ምሰሉኝ ብሎ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ ቅዱስ ጳውሎስ እንደነገረን በሕይወት መኖርን የክርስቶስን ሕይወት መከተል ፍለጋውን እንድትከተሉ ምሳሌ ትቶላችሁ ሄዷል ነው የሚለን ቅዱስ ጴጥሮስ። ስለዚህ ክርስቶስን በእንዲህ አይነት ሁኔታ እውነትን በመያዝ የጉብዝና ወራታችንን በአግባቡ በመጠቀም ባለማርከስ የወጣትነት ዘመን አስቸጋሪ እንደሆነ ግልጽ ነው። ለቅዱስ ጴጥሮስ ግልገሎቼን አሰማራ፣ ጠቦቶቼን ደግሞ ጠብቅ፣ በጎቼን አሰማራ። ግልጽ ነው ወይ? በዮሐንስ ወንጌል ምዕራፍ 21 ላይ ስንመለከት ግልገል፣ ጠቦት፣ በግ 3 ነው።
ሕፃናት፣ ወጣቶች፣ ሽማግሌዎች። ሕፃናትና ሽማግሌዎችን አሰማራ ነው የተባለው። አያስቸገሩም እነሱ። ጠቦቶችን ግን ጠብቅ ነው የተባለው። ጠቦቶች ኦሬዲ የደረሱ ስለሆነ ወዲያ ወዲህ ይላሉ። ተዘጋጁ ስለሆነ ጠቦቶችን ጠብቅ ነው የተባለው። ቤተክርስቲያን ጠቦት የተባሉ ወጣቶችን ልትጠብቅ ያስፈልጋል። የቤተክርስቲያን መጥፊያም መዳኛም ወጣቱ ነው። ወጣት የሌላት ቤተክርስቲያን ትጠፋ ዘንድ አለች። ወጣት የሌላት ቤተክርስቲያን አዛውንቶች መሞታቸው ይቀራል። ወጣት ከሌለ ማን ነው የሚተካው? የለም። ስለዚህ ወጣቱ ሊጠበቅ ይገባል። በሕይወት ተመክሮ ራሱን ማየት ያስፈልጋል። እንደነ ቅዱስ ዮሴፍ እኮ የዝሙት ግብዣ ቀርቦለት ሰው አያየኝም ብዬ እንዴት በእግዚአብሔር ፊት ኃጢአት እንሰራ ማለት በዚህ በኦሪት ዘፍጥረት ምዕራፍ 39 ቁጥር 9 ላይ ዝሙትን ያለፈ የዘለለ እኛ ወደን ፈቅደን የምናደርገውን ግን ቀርቦለት እንኳን አላደርገውም ብሎ ያለፈ ጀግና ነው። ወጣትነት በጉብዝና ወራታችን ፈጣሪን እንዳናሳዝን ልናውቅ ያስፈልጋል። ሶስቱ ሕፃናት ዳንኤልን ጨምሮ 4 ወጣቶች በሰው ሀገር እሳት ውስጥ ትወድቃላችሁ ለጣዖቱ ካልሰገዳችሁ ተብለው እኮ ሃይማኖት አንቀይርም፣ ንጉሥ ሆይ ላቆምከው ምስል አንሰግድም፣ የምናመልከው አምላክ ከሚነደው እሳት ያድነናል፣ ባያድነንም እንኳን አንሰግድም ብለው ቁርጥ አቋማቸውን ነበር የነገሩ። ወጣትነት ቁርጥ አቋምን የምንናገርበት እንጂ እንግዲህ እግዚአብሔር ያውቃል ምን እናድርግ ተብሎ ሁኔታዎችን እንደ ሁኔታቸው የምንቀበልበት አይደለም። ጠንከር ማለት ያስፈልጋል። እንደነ እስጢፋኖስ ወንጌልን በመስበክ በድንጋይ የተወገሩ፣ እውነትን በመናገራቸው በድንጋይ የተወገሩ አሉ። ቅዱስ ጊዮርጊስ ብዙዎቻችን ቅዱስ ጊዮርጊስ ስንል እድሜው የገፋ ይመስለናል። በ21 ዓመቱ ነው ተጋድሎ የጀመረው። በ27 ዓመቱ ነው ሰማዕትነትን የተቀበለው። የዛሬ ወጣት እስቲ ያስቡ፣ በ21 ዓመቱ እንዲህ አይነት ተጋድሎ ይቀበላል ወይ? በ27 ዓመቱ ስለ ክርስቶስ ይሞታል ወይ ነው። እያንዳንዳችን ሚዛናችን እስቲ ራሳችንን መዝን። አሁን የቸገረን እኮ ወጣቱ ነው። የቸገረን ወጣቱ ነው። እኛን የቸገረን እኮ አዲስ እናምጣ አይደለም እኮ ያለውን ማቆየት አልቻልንም። እያንዳንዳችሁ ታውቃላችሁ በራሳችሁ ሰንበት ትምህርት ቤት ምን አይነት ችግሮች እንዳሉ። ያሉት ይቆያሉ የሚባል አይደለም። የቸገረን አዲስ ማምጣት ሳይሆን ያሉትን እንኳን ማቆየት እስከማንችል ድረስ በዚህ ልክ እየተፈተንን ነው። ሃይማኖታችንን አጥብቀን እስካልያዝን ድረስ ቤተክርስቲያን አትኖርም። ወጣቱ ሊጠበቅ ይገባል። እኛም ከአባቶች እንደወረስን የኛ ልጆች የኛን ሃይማኖት ይወርሳሉ ወይ ብለን ልናስብ ያስፈልጋል። እርግጠኞች ነን ብዙዎቻችን እዚህ ውስጥ ያለን ሰዎች ወጣቶች ኦርቶዶክሳውያን የሆነው በውልደት እንጂ በእውቀት አይደለም። ተምረን ተሰብከን አይደለም ኦርቶዶክሳውያን የሆነው። አባትና ኦርቶዶክስ ስለሆኑ ነው እዚህ ቤት የቆየነው እንጂ ተሰብከን የመጣን ሰዎች አይደለም ብዙዎቻችን። ጥቂቶች ምናልባት ልትኖሩ ትችላላችሁ። አሁንም ቢሆን ይህን ትረንድ እየቀጠልን አይደለም ወይ? ዕውቀቱ አለን ወይ? በእኛ ልክ ላሉ ሰዎች ጥያቄ መመለስ እንችላለን ወይ? ስለ ኦርቶዶክስ በድፍረት መናገር እንችላለን ወይ? ዕውቀቱ አለን? ሰንበት ተማሪ እኮ በአብዛኛው መዝሙር ላይ ነው ትኩረት እያደረገ ያለው። ታቦት በማጀብ ብቻ ነው ትኩረት እያደረገ ያለው። ይሄ የትም አያደርሰንም። ኦርቶዶክስ ቤተክርስቲያን ጥንታዊት ናት ምናምን። ጥንታዊት ከሆነችስ ጥንታዊት የሆነች አትጠፋም ማለት ነው? በእንዲህ አይነት እንቅልፋምነት እኮ ቤተክርስቲያን ትጠፋለች። በገዛ እጃችን ነው የምናጠፋው። ለቤተክርስቲያን ጠላቶቿ የገዛ ልጆቿ ናቸው። እኛው ነን የቤተክርስቲያን ጠላቶቿ። አናጣልቅም። ሌሎች አባቶች በሰሩት ነገር
አይጠቅምም። ምን ሰርተን ማለፍ ነው እንጂ የሚነገር ነገር ሰርተን ማለፍ እንጂ እየተናገርን ብቻ ምን ይጠቅማል? ምንም። ልንነቃ ያስፈልጋል። መጽሐፍ ቅዱስ እንኳን ቤታችን ላይ የለም። ብዙዎቻችን መጽሐፍ ቅዱስ ወንጌል ከተነበበ በኋላ ተሸፋፍኖ ለመሳለም ነው የምንሰለፈው። ለማንበብ ግን የምንሰለፍ ብዙዎቻችን የለንም። በእጃችን የጸሎት መጽሐፍ አለ፣ በዚያ ልክ ደግሞ መጽሐፍ ቅዱስ በቤታችን የለም። የት ይደርሰናል? የት እንደርሳለን በዚህ አይነት ሁኔታ? ስለዚህ ወጣቱ ሊነቃ ያስፈልጋል። በልክ ላለው ወጣት ጥያቄ መመለስ፣ ኦርቶዶክሳዊ ምላሽ መስጠት እችላለሁ የሚለውን ሚዛናችንን እንመዝን ራሳችንን። የእውነት መንፈስ ወደ እውነት ሁሉ ይምራን። እግዚአብሔር በሃይማኖታችን ያጽናን። በቤተ ክርስቲያን በተቀደደ በኩሏ በፈረሰው ቅጥሯ በኩል የምንቆም እንድንሆን እግዚአብሔር በነገር ሁሉ ይርዳን። እግዚአብሔር ይስጥልን።